እንኳዕና ደብረ ዘይቲ 2018 ዓመተ ምህረት 6 መጋቢት እግዚአብሔር አምላክና በሰላም አውጽሐና አውጽሐኩም ኣብ ውሽጢ ዓድን ኣብ ውጭን ዘለኹም ምእመናን ህዝበ ክርስቲያን በሙሉኹም በድጋሜ እንኳዕና ደብረ ዘይቲ 6 መጋቢት 2018 ዓመተ ምህረት በሰላም አውጽሐና አውጽሐኩም ስለዚህ ስለ ደብረ ዘይት ሕጽረብና ለ4 ደቂቃ ክንነጋገርና ኩልኩም ግን ለህዝበ ክርስቲያን በሙሉ እንኳ አውጽሐኩም ዝብል መልእክቲ ሸር በሉሎም እና ደብረ ዘይት ማለት እንታይ ማለት እዩ ለምንታይ ወን ደብረ ዘይት ተባይሉ ተይልና ደብር ማለት እንባ ማለት እዩ ዘይት ማለት ደግሞ አውልዕ ማለት እዩ ስለዚህ አውልዕ ዛፍ ዘለዎ እንጨይት ዘለዎ ተራራ እንባ ማለት እዩ ካብ ኢየሩሳሌም ናብ ምስራቅ 75 ኪሎ ሜትር ካብቱ ቤተ መቅደስ ርሕቃ ትርከብ ደብረ ዘይት ማለት እዩ እና ለምንታይ እዩ ደብረ ዘይት ተባሂሉ ተይልና ጎይታና መድኃኒትና ኢየሱስ ክርስቶስ ስለ ኢየሩሳሌም መፍራስን ስለ ዓለም መጨረሻ ስለ ዕለተ ምጽአት ዘስተምህረሉ ቦታ ደብር ስለ ዝኾነ ደብረ ዘይት ተባሂሉ ይጽዋዕ እዚ ደግሞ ቅዱስ ያሬድ ውን ካብ ማቴዎስ ወንጌል ምዕራፍ 14 ዘሎ ዘይነብር ጊዜ ነው ደብረ ዘይት ዝብል ቃል በመውሳድ ደብረ ዘይት ተባሂሉ ሰንበት ይጽዋዕ ስለዚህ ኣብዚ ሰንበት እዚ ስለ ዓለም መጨረሻ ስለ ምጽአት ዘስተምህረሉ ናጎይታና መድኃኒትና ኢየሱስ ክርስቶስ ምጽአት ዝንገረሉ ዕለት እዩ ቁጭየ እያሰትኩሙ ስንብዛሃን ይመጹ መስታን እንዘይብሉ ክርስቶስ አነ ክርስቶስ የናበሉ ብዙሓት ክመጽዮም ዝብል ልተነገረሉ ቃል ጎይታና መድኃኒትና ኢየሱስ ክርስቶስ ትንቢት ዝተናገረሉ ፍካሬ ዝተናገረሉ ዝተርጎመሉ ዕለት ፍካሬ ኢየሱስ ዝብል ካብዚ ወሲድና ኢና ፍካሬ ኢየሱስ ንብል ዘለና እና ንሄኖክ ንኤልያስ ንእዝራ ዝኣመሳሰሉ ደግሞ ብሽዑ ወንጌል ብምስባክ በመጨረሻ ጊዜ ብሐሳዊ መሲህ ብሰይፊ ተሰይፎም ከም ዝመቱ ዝንገረሉ ዕለት እዩ ከምኡውን ናይ ትንሣኤ ዘጓዓየ ታሪክ ጻድቃን በየማን ሃጣን በግራ ጦጦው ዝብሉ ዝቆሙሉ ዓለም ብነፋስ ተጸሪጋ ትጠፍአሉ ዝንገረሉ ዕለት እዩ ለትንሣኤ ዘጓዓየ ሙታን ጦጦም መበሊ ተዘጋጀት ምዃና ሰማይ ኣብ ሰማይን ምድርን ለምጽአት ተዘጋጀዩ ምዃኖም ሰማይ ምድሪ ይሓልፍ ቃል ግን ኣይሓልፍን ዝበለሉ ዕለት ነገስታት አውልዕ ነገስታት ህዝቢ አውልዕ ህዝቢ ህውከት በሃገሩ ጥሜት ሕማም ይኸውን እዩ ዝብል ቃል ትንቢት ዝተናገረሉ ዕለት ደብረ ዘይት እዩ ማለት እዩ ስለዚህ ፍቅር ዝጠፍአሉ ሃይማኖቶም ሰባት ልቀይሩሉ ዘመን ከም ዘሎ ልተናገረሉ ትንቢት እዩ ስለዚህ ናይና ዘመን ውን ክሩ የከለና እቲ ተነገረ ትንቢት ላተፈጸመ እዩ ዝመስልና ስለዚህ ጸሎት ክንገብር ክንምህለል እርስ በርስና ክንፋቀር ፈጸምቲ ትንቢት ክንኾን የብልናን ስለዚህ ንሕና ፈጸምቲ ትንቢት ኢና ኮይና ዘለና እቲ ኩሉ ተነገረ ትንቢት ንሕና ላፈጸምናዮ ኢና ንርከብሞ ስለዚህ ደብረ ዘይት ማለት ናይ አውልዕ ዘለዎ እንባ ማለት እዩ አውልዕ ዘለዎ ተራራ አውልዕ ዘለዎ ከረን ማለት እና ደብረ ዘይት ስለ ምጽአት ስለ ህልቀተ ዓለም ስለ ኢየሩሳሌም መፍራስ ለተነገረሉ ዕለት ስለ ዝኾነ እንኳዕ በድጋሜ አውጽሐና አውጽሐኩም በዓሉ ናይ ሰላም ናይ ፍቅሪ ናይ ሓድነት በዓል ይግበረልና ንኩሉ ህዝበ ክርስቲያን ሸር በልዎ 2018 ዓመተ ምህረት 6 መጋቢት በዓለ ደብረ ዘይት ውዕለሎ ካልማዓት ደግሞ ይቅየር እዩ በተውሳክ ስለለለዎ ሎሚ እዩ 6 ውዕልነሎ ለዓመታውን ክቅየር እዩ ማለትና ስለዚህ ኩላትና ሸርክን ውላይ ግባእ ዝብል መልእክት አለን ማለት እዩ ሰላም በዓል ይግበረልና እግዚአብሔር አሜን